ቤተሰብ ዛሬ እንግዲህ ብሩኬ መጥቷል። ሀይሚ ግን የለችም። ኦዲየንሱም እንደተለመደው ሰላማዊ ሰልፍ ወጥተዋል። ኮሜንቱን ድብልልቅ እያደረጉት ነው እና እኔም እስከዚህ ሰዓት ድረስ እየጠበቅኩ ነበር ሜቢ በሆነ ቻናል ላይ ከመጣች ብዬ ግን አልመጣችም። እና ቤተሰቦች እዚህ ጋር መናገር የምፈልገው ሀይሚዬ የቁም እስረኛ ከመሆኗ ባሻገር እንዴት ነው ራሷንስ ብታጠፋ የምትሉት? የሰይጣን ጆሮ ይደፈን። ሀይሚ ለምንድን ነው ራሷን የምታጠፋው? ማለት ምን ተፈጥሮ እንኳን አይደለም ይሄ ትንሹ ነገርና ከዚህም በላይ ብዙ ነገር ተፈጥሯል። ግን ደግሞ ሀይሚ እንደዚህ አይነት ሀሳብ የምታስብ ልጅ አይደለችም፣ ማወቅ ያለባችሁ ማለት ነው። በደንብ ካላወቃችኋት ሀይሚን እኛ ኦዲየንሷ ወደ ሶሻል ሚዲያ ከመጣች ጀምሮ የምንከታተላት ሰዎች በደንብ ልናስተዋውቃችሁ እንችላለን። ገባችሁ አይደል? እንግዲህ ብሩኬ ትናንትና ተናግሮ ነበር። የሆነ ዝግጅት አለ ሀይሚዬ ጋር ከተስማማን አብረን እንሄዳለን፣ ካልተስማማን ግን እዛ ቦታ ይዣት አልሄድም የሚል ነገር ተናግሮ ነበር። ብሩኬ እኔ ላንተ አንድ መልእክት አለኝ። ባትሄድ ቢቀርብህስ? የምር ቢቀርብህ። አሁን እዚህ ጋር ሰውን አስደስታለሁ ብለህ አንተም ታጥበህ ታጥነህ ነው የተለቀቀው። ገባ አይደለ? አንተም ደስተኛ አይደለህም። ሲጀመር እዛ ቤት ውስጥ ሚስትህ ጋር ጥሩ ነገር ሳይኖራችሁ ተኮራርፋችሁ የሆነ እሷን አባብለህ ወይ እሷ ጋር መታረቅ ወይ ደግሞ ነገሮችን የቤትህን ነገር ማስተካከል ነው እንጂ ሰው እንዳይከፋብኝ ብለህ እንዴት ነው ሚስት ላይ ቆልፈህ ጠባቂ አስቀምጠህ የምትመጣው? ጭራሽ እኮ አይመጣውም። የምሬን ነው የምላችሁ፣ ምንም ነው የማይመጣው። እንዴ ሀይሚዬ የቁም እስረኛ ከመባሉ ይልቅ መታገት ታግታለች ቢባል ይቀላል። እንደዚህ ከሆነ ማለት ነው። አንተ ሚስትን ቤት ውስጥ አስቀምጠ ካሜራ ማን አለ ቤቱን ቆልፌ ነው የመጣሁት። ሜቢ እንደው ድንገት እዚህ ስመጣ ይዣ ስመጣ እንዳጠፋብኝ ስለፈራው ነው አይባልም እኮ። ፕሮግራም ላይ ገባህ አይደል ብሩኬ? እንዴት ነው አንተ ማለት እንዴት አስችሎ ነው አሁን ልደቱን እንደዛ ያከበርከው? እሱ አንተስ ደስተኛ ነህ ወይንስ ምንድን ነው? እኔ ጭራሽ ያልገባኝ ነገር ነው። መሆንም ደግሞ የለበትም እንግዲህ ወንድማችን ናቴም ብሩኬን ትንሽ ኮርኮምኮም ሸንቆጥቆጥ አድርጎታል። ለምን ማለት መምጣት ነበረባት፣ እኛ እየጠበቅናት እንዴት ትታት ትመጣለህ በሚል ማለት ነው። እና በዛውም ደግሞ ምናልባት ራሷ ላይ ራስ ማጥፋት የሆነ ነገር ብታስብ ስለተባለው የሰይጣን ጆሮ ይደፈን። ጭራሽ ነው ሀይሚ እንደዚህ አይነት ነገር የማታደርገው። ገባችሁ አይደለ? ሲጀመር ምን ተፈጥሮ ነው ይሄ ነገር ሊደረግ የሚችለው እንዴ? እንዴት ብታስቡት ነው እናንተ ይሄ ነገር ጭንቅላታችሁ ላይ የመጣው? ሀይሚ ተከፍታለች በብሩኬ ባደረገው ነገር በወሰነው ነገር። ነገስ ይሄ ነገር ለአንዴና ለመጨረሻ ገደብ መኖር ስላለበት ብሩኬም ሀሳቡን እዚህ ጋር እኔ የተረዳሁት ነገር እንዴት ነው ብሩኬ እንደ ራሱ እያሰበ ነው። ገባችሁ አይደል? የሆነ የአንድ ሰው ሀሳብ ነው እያሰብክ ያለሁኝ እና ያን ነገር ማስተካከል መቻል አለብን። መጀመሪያ ከሚስት ጋር ነገሮችን መፍታት ነው ያለብን። ከዛ ሲቀጥል ነው ወደ ዝግጅትም ወደ ድግስም መሄድ ያለብን እንጂ ሚስትህን ቆልፈህ አንተ ድግስ ቦታ ላይ በጣም ጭራሽ አይመጣውም። እና አንደኛ ይሄ ነው። ሁለተኛ ነገር ደግሞ እኔ ናቲን የተቀየምሁበት ነገር አለ። ቤተሰብ በጣም የተቀየምኩት ምንድን ነው ካላችሁ ባለፈ የኤፊ ሽምግልና ነው። አዎ የሽምግልናው ጊዜ የተጠራው ልጅ መጠራት ነበረበት። ለምንድን ነው መጠራት የሌለበት? ማለት ብሩኬ አሁን ያንን ነገር ያደረገው አንደኛ እነሱ እንዳይከፋቸው ብሎ ነው የመጣው ብቻውን። ከዛ ደግሞ እኔም እንደ ሀሳብ ብሩኬ እንደምንም ብለ ሀይሚን እንደው ይዛሃት ብትመጣ፣ እውነት ትታሃት ከሆነ የመጣው ይዛሃት ብትመጣ እነሱ መክረው ዘክረው እኮ ሊያስታርቁ ይችላሉ እንዴ። ብቻዋን አንድ ቤት ውስጥ ተዘግታ የተለያየ ነገር ነው ልታስብ የምችለው። ማለት መብቱ ያንተ ብቻ፣ እሷ ምንም አይነት መብት እንደሌላት። ይሄ የድሮ ራሱ የለም እንደዚህ የሚደረግ ነገር። እና ይዛት ብትመጣ እንደው እነሱ አስማምተው አስታርቀው እንደው ባትታረቅ እንኳን በቀስቀስ ልክ ባለፈ የአብሳላት ጊዜ የመጣች ጊዜ በቀስቀስ ነገሩን እንደረሳችሁ ሁላ ይሄም ነገር በቀስቀስ ይረሳል ነበር። እና ጥሩ አላደረክም ብሩክ፣ የምሬ ነው። በየዋህነት የምትወሰናቸው ውሳኔዎች ገደል ነው የሚከቱት የምር። እና እዚህ ጋር መናገር የምፈልገው ነገር የጀመርኩላችሁ ወሬ ባለፈ የተጠራው ልጅ መጠራት ነበረበት፣ ልደቱ ላይ መገኘት ነበረበት። እውነቴን ነው የምላችሁ። ምክንያቱም ምናልባት ሀይሚ ከካሜራ ጀርባ ትሆናለች ብዬ ነው ማስበው። ምክንያቱም ብሩኬ ይሄን ነገር አያደርግም ማለት ሚስቱ ጋር ተጣልቶ ተኳርፎ እሷን በር ዝግት አድርጎ ብቻዋን አለምንም ነገር ቁልፉን ይዞ ድግስ ቤት ወይንም ልደት ሊጨፍር ይመጣል ብዬ አላስብም። ይዟት መጥቶ ከካሜራ ጀርባ ምናልባት ያው ስራው እንዲቀጥል ከካሜራ ጀርባ ሀይሚ ካለች የሚል ሀሳብ አለኝ። የምሬን ነው ምላችሁኝና እንደዛ ካልሆነ በጣም ከባድ ነው ብሩኬ። እውነት ይህን ነገር አድርገው ከሆነ በጣም ይከብዳልም ይደብራልም፣ ደስ አይልም፣ የምር ደስ አይልም። የምሬን ነው ምላችሁኝና ሀይሚዬ ከካሜራ ጀርባ ከሆነች ብቅ ብት እንደ ሀሳብ እኛ በጣም ነው የምንፈልግሽ። እና ሲቀጥል ያው ልደቷ ላይ የጭጯ ልደት ብዙ ኮሜንት መልካም ነገር ጻፉላት፣ እንደዚሁም 50 ሺህ አስገቧት እያለ ነበር
ብሩኬ ኮሜንቱ ስገቡ ሰላማዊ ሰልፍ ነው ቤተሰብ። ኮሜንቱ ከላይ እስከታች ሀይሚ የት ናት? ሀይሚ የሌለችበት ጥንቅር ይበል ይዘግታ ይከርበት ነው የሚባለው። ኮሜንቱ ይመቻጭ። እኔ እኮ የሰው ቤት ብጥ ነው ያደረጋችሁት። የምን መሆንም ያለበት እንደዚህ ነው። በቃ የሀይሚን ዋጋ ማወቅ መቻል አለባችሁ ሁላችሁ ማለት ነው። እና ሀፒ በርስታ የሚል ፈልጋችሁ አታገኙም ቤተሰብ፣ ምንም አታገኙም። እና ሀይሚ የለችም ወይ ለምን ሀይሚ አልመጣችም ነው ጨዋታው፣ ሁሉም ጥያቄና እንደ ሀሳብ። እኔ ግን ሀይሚ ከካሜራ ጀርባ ትኖራለች፣ የምር ትኖራለች። በቃ ይሄ ስራ ነው። ሶ እዩ ጋር የተፈጠረው ነገር አይታችኋል። አሁን ሀይሚና ብሩኬ ለኦዲየንሶቹ ከባሏ ጋር እንድትሰራ ከነ ቢኒ ጋር እንድትሰራ አመቻችተዋት ነው የመጡት እንጂ እኮ ብሩኬ ልጅቷን ይዞ ሲሄድ እኮ መክሰስ ብዙ ነገር ልስራ ቢሉ በጣም ብዙ አይዲያዎች የሚያሰሩ አይዲያዎች ነበሩ። ግን ደግሞ ወደ አዲስ አበባ መመለስ ስላለባቸው ነገሩን ቶሎ ቋጭተው አስተካክለው የዩንም ህይወት አስተካክለው ነው የመጡት እና እንደዚህ ብለው ሲመጡ እዚህ ጋር የምሬ ነው ተጣልተው አይደለም የሚመጡትም። በእንደዚህ ሁኔታ ማንም አይፈቅድም። የሀይሚዬ ቤተሰቦችም እሺ ብለው አሳልፈው አይሰጡም። ብሩኬም ደግሞ ይሄን ነገር እኔ አላቅም በጉልበት ሁሌ ይጠቀማል ብዬ አላስብም። እና ስለዚህ ሀይሚ ከካሜራ ጀርባለች። ሀይሚዬ ብቅ በይ። እኔ አሁን ቲክቶክ ላይ እዞራለሁ ፈልጋለሁ። ምናልባት እንደዛ አይነት ልጅ ካለ ማለት ሶሻል ሚዲያ እንዴት ነው ዩቲዩበር ያልሆነ ሰው እንደው ድንገት ቪዲዮ ቀርጾ ፖስት ቢያረግ ሰው ሁሉ ህዝቡ ሁሉ ይረጋጋ ነበር። ቤተሰብ የምሬ ነው። እና እሱ ልጅ ግን መጠራት አለበት። የትም ቦታ ጥሩት፣ ምን ችግር አለ? ልደትም፣ ሰርግም፣ ሽምግልና ምንም ነገር ስታገኙ ብቻ ጥሩት። ለነገሩ አሳቃችሁት ምን ብላችሁት እንደው አላውቅም። ቪዲዮን ቶሎ ነው ሄዱ ፖስት ያደረገውን ድሌት ያደረገውኝ እና እንደሱ ሚስጥር የሚያወጡ ማለት ኦዲየንስ የተጨነቀበትን በአንድ ፍትት አድርገው ሚስጥር የሚያወጡ ሰዎችን ጥሯቸው፣ እንደ ሀሳብ ጥሯቸው። አሁን እናቴ እሱን ሰው እየጠርታው ቢሆን ጥሩ ነበረ። የምሬ ነው። ለእኛ ይመቸን ነበረ። ሶ ጭጮ እንኳን ተወለድሽ። ናቲ ደግሞ ለሀይሚ የሰጠው አስተያየት ያው ብሩኬን ሽንቁጥ ጥብጥብ ነው ያደረገው። በነገራችን ደብሮታል፣ ደስተኛ አልነበረም ብሩኬ። ምክንያቱም ደግሞ ለምን ትትሀት መጣ በሚል ማለት ነው። እና ለሀይሚ ተቋጠርላት። ቤተሰብ ታግታለች። ያው ቤቷ ናት፣ ተቆልፎባታል። ጠባቂ ሰውም ተቀምጦላታል። ምግብ ደግሞ ተቋጥሮላታል። ምንም አይመጣውም ቤተሰብ፣ የምር ምንም አይመጣውም። ሀይሚ ከካሜራ ጀርባለች። በቃ 4 ነጥብ። እዚህ ቦታ ጭራሽ ነው ብሩኬ ሳይዛት የማይሄደው።